ሰግጡ በይት ሶሪ እናቴ ሰላም ለፍቅር ለህዝቦች ሰላም ተመልካቾቼ ዛሬ በኢትዮጵያ ታላቁ ሩጫ በደማቅ ሁኔታ ተከናውኗል። በዚህ ፕሮግራም ላይ ትልቅ ክስተት የነበረው አዶናይ በጋርድ ሲሮጥ ታይቷል። ዛሬ በመላው ሀገራችን በሶሻል ሚዲያ ትልቅ መነጋገሪያ የሆነው አዶናይ ነበረ። ለምን እሱ ከማን በልጦ ነው በጋርድ የሚሮጠው ተብሏል። እኔ በጋርድ መሮጡ ከክፉ አላየሁበትም። ምክንያቴን ላስቀምጥላችሁ። ታላቁ ሩጫ ላይ ከሚሳተፉ 70,000 ሰዎች መካከል በጥቂቱ 100 የሚሆኑ ፕሮፌሽናል አትሌቶች ይኖራሉ። ታዲያ እነዚህ 100 ፕሮፌሽናል አትሌቶች ቀድመው ነው የሚጀምሩት። ከዛ በኋላ ነው ሌላ ተሳታፊ መሮጥ የሚጀምረው። ስለዚህ ፕሮፌሽናል አትሌቶች ከህዝብ ጋር ስለማይቀላቀሉና ቀድመው ስለሚሮጡ ፈጣን ሯጮች ስለሆኑ በቁጥር 70,000 ከሚሆነው የሩጫ ተሳታፊ ጋር አይገናኙም። ስለዚህ እነዛ ፕሮፌሽናል አትሌቶች ጋርድ አያስፈልጋቸውም ከህዝቡ ጋር ስለማይቀላቀሉ ማለት ነው። አዶናይ ግን እንደማንኛውም የሩጫ ተሳታፊ ከህዝቡ ጋር አብሮ ነው የሚሮጠው። በዚህ ሰዓት ደግሞ አዶናይ በጣም ፌመስ የሶሻል ሚዲያ ኢንፍሉዌንሰር የሆነ ነው። ብዙ ሰው አይቶ ያውቀዋል፣ ከሩቅም በቅርብም ይለየዋል። ወከባና ግርግር እንዳይፈጠር 2 ጋርዶች ከሱ ጋር ነበሩ። ደግሞም ልክ ነው፣ መብቱ ነው። ልጁ በአሁኑ ሰዓት በጣም የእውቅና ጫፍ ላይ ያለ ወጣት ነው። እንደውም ከዚህ በላይ ጥበቃ ሊደረግለት ይገባል። ከዚህ በፊት እኮ ከእነዚህ 2 ጋርዶች ጋር ሆኖ ቪዲዮ ሰርቶ ያውቃል። ታዲያ ምንድነው አሁን ልጁ ላይ አቃቂር የምታወጡት? ከአዶናይ ሌላ ሌሎችም ቲክቶከሮች ከጋርድ ጋር ሆነው ቪዲዮ ሰርተው ያውቃሉ። ጆን ዳንኤል፣ ስቲቭ፣ ናሆም ፎንቲ፣ ሚኮ ማይክ እንዲሁም ሌሎችም። ጀስት ኢት ኢዝ ፎር ኮንተንት ክሪኤሽን ፐርፐዝ ዛት ኢዝ ኦል። ለአዶናይ በታላቁ ሩጫ ላይ ተገኝቶ ከ70,000 ሰው ጋር ፎቶ መነሳት፣ ሰዓት ሰጥቶ ማውራት ኢትስ ኢምፖሲብል። ስለዚህ በሩጫው ላይ ያለ ግርግር መሳተፍ ነበረበት፣ አደረገው። በቃ ይሄው ነው። ሰላም ጋይስ እንደምን አላችሁ? የኢትዮጵያ ታላቁ ሩጫ እንግዲህ ተገኝተናል። እንደምትመለከቱ አለ ነብይ እንዴት ናችሁ? እንዴት ነሽ? ሰላም ነው አለን። ሶሪ እየሄድን አሪፍ አድርገሽ አንቺ ጋር እሺ እንዴት ነሽ? ሰላም ነው አለን እናቴ። ጋይስ ታላቁ ሩጫ መተናል። ለመጀመሪያ ጊዜ በህይወቴ እንደዚህ ስሮጥ አሳያቸው። ናፒ ሰላም ናችሁ? አረግሬ ኦ በእኛ በዚህ የታሉ ነብሩክ ኒውስ የነባት ወይ የነባት የፈጠነ ያዋሳልኝ መተረስ ብሎ ነበር። ያዋሳልኝ እሺ አረ አንዴ ነሳን ወደዚህ እሺ ሰውንት እንዳይሰለፍ እሺ ተረበስ እሺ የነባት ቴክኒክ እንኳን እናመጣሽ ዮ ብሩኬ ሌቶን ኩባችሁ ሃይ እንዴት ነሽ? ሰላም ነው? ሃይ እናት እንደምን አለሽ? ደህና ነሽ ወይ? ሃይ እናት እንዴት ነሽ? ሰላም ነው? ያ ትዊን ናችሁ? ብሩኬ በጣም ትልቅ ነው። በስመ አብ አዶናይ እንዴ እግሬ ሳሚው አዶናይ አንተ ስፖርተኛ አልጠይቀም ግን ለሩጫው ሲጀና ዛሬ የቀኝ እግሬ እየሰራች አይደለችም ግን እራመዳለሁ በደንብ ለመጀመሪያ የዚህ አይ የዚህ እንኳን አልችልም አይሆንም ምን ታምር ቴንክ ዩ እናት አሪፍ ወይኔ አባል እንደምን አለ ሰላም ነው እሺ ጆኒ እሺ ያ ብሩኬ አንቺ እኮ ብሩክ ኒውስ ቀረጻ ላይ ነህ። የስፖርቱ አቋም እኮ አለ። ምን አረ ታዲያ ሩጫ አይቀርሽ? አይ ሩጫ አልችልም፣ እግሬ ያመኛል። ወይ እናት እንደምን አለሽ? ደህና ነሽ? አለ እናቴ አለን
በዚህ ነው የሚጀምረው ወደ ታች በዚህ ነው እንደምንሮጠው ሲያምር ዋው 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 የምን በነገራችን ላይ ታላቁ ሩጫ የሩጫ ውድድር ብቻ አይደለም፣ የመዝናኛ ኢቨንትም ጭምር ነው። ብዙ ሰው ለሩጫ ሳይሆን ለመዝናናት ነው የሚሄደው። አዶናይም ተመሳሳይ ነገር ነው ያደረገው። ታላቁ ሩጫ ከበፊት ጀምሮ ብዙ የሙዚቃ ዝግጅቶች የሚዘጋጁበት፣ ብዙ አዝናኝ ነገሮች የምናይበት፣ ከጓደኞቻችን ጋር አይረሴ ጊዜያትን የምናሳልፍበት ፌስቲቫል ነው። ይህንን ፌስቲቫል ቲክቶከርስ ደግሞ ኮንተንት ይሰሩበታል። አዶናይም ያደረገው ይህንን ነው። ሂ አፕሎድድ ሰም ቭሎግስ ኦን ቲክቶክ ፍሮም ዲስ ፌስቲቫል። አሁን የሱ ከጋርድ ጋር መምጣት ይህን ያህል አከራካሪ ሆኖ ነው ወይስ ሌላ እሱን የምታበሽቁበት ምክንያት አታችሁ ነው? አንዳንድ ሰዎች እሱን ለመስበር አስባችሁ ከሆነ ልጁ መቼም የማይሰበር ልጅ ነው። ከእድሜው በላይ ጀግና ነው። የኢትዮጵያን የሶሻል ሚዲያ ታሪክ የቀየረ ተጽዕኖ ፈጣሪ ሰው ነው። እንራመዳ ተጀመረ። በስመ አብ ይሄን ያክል ከህዝብ ጋር ተቀላቀይ ያላቅም ታውቃለህ? ምንም ማለት ነው። አረረረ ያስፈራል። አረ ከኋላ እያየ ሰው አለ እኮ ናፒ በቃል ከለካለ ብሩክ የት አለ? የት ሄደው? እነ ብሩክስ ሰላም ሁኑ። እነ ብሩክስ ጮኸ ማታቆን እዚህ ነው የምትጮኸው። በቃ እዚህ ነው የምትጮኸው። ገብተህ ነበር እንደ የማስተዋል ኮንሰርት ትናንትና? አልገባሁም። ማርያምን አዎ። አንተ ግን በጣም እንዳለ የገቡት እኮ ተኝተዋል። ቦታው ማርያምን ኢነርጂ አለ። በስመ አብ እንትን ማድረግ ትፈልጋለህ? ሪፖርት ማድረግ ትፈልጋለህ? ማይክ አለ ምናምን መቀረጽ ይቻላል። ከላይ ስጠኝ በለኝ እሸጥሃለሁ። ቢታይ ቀለም የእሷ ነው እንጂ ሌላ አይደለም። ቶሎ ብላችሁ እየሄድን ግሜ ኢትዮጵያ ማለት ለእኔ አይደለም ስሜ አሪፍ ነው። እሺ አበሻ እሺ አበሻ አዎ 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 አይ ካሽታላ በቶከ ጅሎ እችላል ባዝሪኑ እንዳይበዛ እሺ እዚህ ያለው አበሻ ሚል አንዳንድ ሶስት
ቴንክ ዩ የኔ አባት አመሰግናለሁ። ናቢ ያዘው እናመሰግናለን። ብር ሰጥቷቸዋል። ናቢ ናቢ አንድ አዶኒ ካሽ አውጣ ነስታቸው ካሽ አዎ እሳቸው